ወደ አዲስ አበባ እየገቡ ነው። የጀነራሎቹ ወደ አዲስ አበባ መግባት በስፋት እየተነገረ ነው። ጀነራሎቹ ሽሽቱን ተያይዘውታል። አራት ኪሎን የመቆጣጠር ጉዳይ እንደዋዛ የሚታይ አይደለም። ወደ መዲናዋ አዲስ አበባ የሚጎርፉ አጀንዳዎች ስፍር ቁጥር እስኪታጣላቸው ድረስ ደርሰዋል። ከሀገር ውስጥ ኃይሎችና ግለሰቦች አንስቶ ዓለም አቀፍ አይኖች ያረፉባት አዲስ አበባ በጥቂት ቀናት ውስጥ እጅግ ከባባድ ክስተቶችን ታስተናግዳለች። በአንድ በኩል የጀኔራሎቹ መትመም ሲያሳስባት፣ በሌላ በኩል ደግሞ ከአስመራ ጋር ያለው ውጥረት አጡዟታል። መዲናዋ ከሰሞኑ ብቻ ቀላል የማይባሉ የፖለቲካ አንኳር ጉዳዮችን አስተናግዳለች፣ እያስተናገደችም ትገኛለች። ለአዲስ አበባ ከባድ ማስጠንቀቂያ ተሰጥቷታል። እጅግ የሚያስደነግጥ ጉዳይም ተሰምቷል። የፌዴራል መንግስት የብልጽግና ፓርቲ በትላንትናው ዕለት አስቸኳይ ስብሰባ ድንገት የጠራው ለዚህ ሆነ። ድንገት በተሰበሰቡበት ስብሰባ ላይ የተፈጠረውስ ምንድን ነው? አዲስ አበባና አስመራን በተመለከተ የተሰጠው ከባድ ማስጠንቀቂያ ያከተመለት ፍጥጫ ሰዓቱ አይታወቅም። ነገሩ ከእስከ ዛሬው ከሯል። ማስጠንቀቂያና ዛቻዎች ከሁለቱ ሀገራት አልፈው ያልተዳረሱበት የለም። ለመሆኑ የነገሩ እንዲህ የመባባስ ምክንያት ምንድን ነው? የሰላም ተስፋውን ያጨለመው የመጨረሻው ቀይ መስመር ወደ አዲስ አበባ መግባታቸው እየተነገረላቸው ያሉ ጀኔራሎች ይዘውት የገቡት ምንድን ነው? ወደ አዲስ አበባ የመሻቸው ምክንያትስ ምንድን ነው? ሶስቱ ከፍተኛ የጦር አዋጊዎች ያልተጠበቀ ውሳኔና እርምጃ ለሆነኛው ቡድን አስደንጋጭ ሆኗል። አሁን ባለን መረጃ ጦርነቱ በማንኛውም ሰዓት ሊፈነዳ ይችላል። ያ ሰዓት ምናልባትም አሁን ሊሆን ይችላል፣ አሊያም ደግሞ ባልታወቁ ሰዓታት ቅጽበት። ታዲያ የፍራቻ ይበልጥ እንዲጎላ ያደረገው ምንድን ነው? ከወትሮ በተለየ መዲናው አዲስ አበባና አስመራን የማይወጡት ጭንቀት ውስጥ የከተታቸው ድንገት የፈነዳው የማይደበቀው እውነታ ምንድን ነው? አሁን ላይ እንደተመለከትነው የቃላት ጦርነቱ የመቋጫውን ሰዓት አግኝቶ ትክክለኛው ጦርነት አንዣቧል። ታዲያ ለእነዚህ ጉዳዮች መፍትሄው ምንድን ነው? ነገሩን የማብረጃው ቁልፍ ያለው ከማን እጅ ነው? መረጃውን ሰፋ አድርገን በትንታኔ እንመለከታለን። ሰላምና ጤና በያላችሁበት ክፍለ ዓለማት ሁሉ ይድረሳችሁ። የታርጌት ኒውስ ነው። በየዕለቱ ወቅታዊ ሀገራዊና ዓለም አቀፋዊ እውነተኛ ዝርዝር ጉዳዮችን የሚቀርቡበት ቻናል ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ዝርዝር ጉዳያችን ስናምራ የአዲስ አበባና የአስመራ ጉዳይ አሁን ላይ እጅግ እያሳሰበና እያነጋገረ ይገኛል። በርካታ የሀገር ውስጥና ከሀገር ውጭ ያሉ ፖለቲከኞችም በዚህ ጉዳይ ቀልባቸው ተስቧል። በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱና ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ የሚችሉበት እድል እየሰፋ መምጣቱን አንድ አዲስ የወጣ የምርምር ዘገባ አመላክቷል። እንደ ዘገባው ትንታኔ ለወቅታዊ ቀውስ መባባስ በዋናነት እንደ ምክንያት የተጠቀሰው ባለፈው ወር መጨረሻ ላይ የህወሓት ታጣቂዎች የከፈቱት ጥቃት ነው። ምንም እንኳን ጥቃቱ በኢትዮጵያ መከላከያ ሰራዊት ቢመክንም ክስተቱ ግን የቀጠናውን ስትራቴጂካዊ ሁኔታ ቀይሮታል። ህወሓት በአሁኑ ወቅት የነበረውን የሰው ኃይልና የህዝብ ድጋፍ በማጣቱ ህልውናውን ለማስቀጠል በኤርትራ መንግስት ላይ ጥገኝነቱን እየጨመረ መምጣቱን ምርመራው ይጠቅሳል። በዚህም ጽምዶ የተሰኘውና በኤርትራ በህወሓትና በአማራ ክልል በሚንቀሳቀሱ የፋኖ ታጣቂዎች መካከል የተፈጠረው ያልተጠበቀ ጥምረት የኢትዮጵያን የውስጥ ደህንነትና ሉዓላዊነት አደጋ ላይ የሚጥል ሆኖ መገኘቱን በስፋት እየተነገረ ይገኛል። በኢትዮጵያ ግዛት የሳተላይት ምስሎችን እና የመሬት ላይ መረጃዎችን ዋቢ ያደረገው ምርመራ የኤርትራ ጦር ቀደም ሲል ከነበረበት ይዞታ አልፎ ወደ ኢትዮጵያ ግዛት ዘልቆ መግባቱን ይገልጻል። በአንዳንድ መረጃዎች መሰረት የኤርትራ ወታደሮች እስከ መቀለ አካባቢ ድረስ መድረሳቸው የተመለከተ ሲሆን ይህም የኢትዮጵያ መንግስት የውጭ ጉዳይ ሚኒስተር ለኤርትራቻቸው የቅሬታ ደብዳቤ እንዲልኩ አድርጓቸዋል። አስመራ በይፋ የቀረበባትን ክስ ብታስተባብልም በተግባር ግን በኢትዮጵያ ግዛት ውስጥ ያላት ተጽዕኖ እየሰፋ መሄዱም ተገልጿል። የኢትዮጵያ መንግስት የሰሜን ጦርነት ተከትሎ መከላከያ ሰራዊቱን በዘመናዊ መሳሪያዎችና በሰው ኃይል በከፍተኛ ደረጃ ቢገነባም ይህ ወታደራዊ አቅም የኤርትራን ጣልቃ ገብነት ለመግታት አለመቻሉ በምርምሩም ተተንትኗል።
ይልቁንም አስመራ በውክልና ታጣቂዎች አማካኝነት ግጭቶችን ለመቀስቀስ ያላት ፍላጎት መጨመሩ የመከላከል ስትራቴጂው ውጤታማ እንዳይሆንም አድርጎታል። ግጭቱ ከተቀሰቀሰ ኢትዮጵያ በተለያዩ አቅጣጫዎች ማለትም ከኤርትራ ጦር፣ ከህወሓትና ከፋኖ ታጣቂዎች ጋር በተመሳሳይ ጊዜ ልትጋፈጥ የምትችልበትም ስጋት አለ። ከዚህ ባለፈ እንደ ሱዳንና ግብጽ ያሉ የውጭ ኃይሎች በራሳቸው ስትራቴጂካዊ ፍላጎት ምክንያት በጦርነት ውስጥ ጣልቃ ሊገቡ እንደሚችሉና ይህም ሁኔታውን ወደ ቀጠናዊ ጦርነት ሊቀይረው እንደሚችልም ተመራማሪው ያስጠነቅቃሉ። ለዚህ አሳሳቢ ችግር መፍትሄ ለመስጠት ግልጽ የሆነ ገለልተኛ አሸማጋይ አለመኖሩ ሌላኛው ፈተና ነው። እንደ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤምሬትስ ያሉ ሀገራት በቀጠናው የራሳቸውን የጥቅም ትስስር ስላላቸው ገለልተኛ ሆነው ለመደራደር ይቸገራሉ። የአፍሪካ ህብረትና የተባበሩት መንግስታት ድርጅትም በጉዳዩ ላይ ያላቸው ተጽዕኖ እየቀነሰ መምጣቱ ለሰላም ያለውን ተስፋ ይበልጥ አጣቦታል። እናም አሁን ላይ በስፋት እየወጡ መረጃዎች መሰረት ጦርነቱ በማንኛውም ሰዓት ሊፈነዳ እንደሚችል እየተነገረ ይገኛል። የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፉ ተቋም ከባድ ማስጠንቀቂያን አውጥቷል። ዋና ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ ያደረገ ሲሆን በዚህም ሪፖርቱ ከባድ ማስጠንቀቂያን ሰጥቷል። በአብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበው ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ላይ ገልጿል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነትን ለማቆም ግን በጣም ከባድ ይሆናል ሲል ነው የገለጸው። ሪፖርቱ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋናይን እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጠናን እንደሚያውክም አስጠንቅቋል። ወደ ቀጣይ ጉዳያችን ስናመራ ሰዎቹ ወደ አዲስ አበባ መምጣት ጀምረዋል የሚል ያልተጠበቀ መረጃ ወጥቷል። 3 ከፍተኛ የህወሓት የጦር መኮንኖች አዲስ አበባ መግባታቸው እየተገለጸ ያለ ሲሆን 3 ከፍተኛ የህወሓት የጦር አዋጊዎች አሁን ላይ በትግራይ ክልል ካለው ወቅታዊ ሁኔታ ጋር በተያያዘ መሳተፍ ባለመፈለጋቸው አዲስ አበባ መግባታቸው የሚገልጽ መረጃ ወጥቷል። በዚህም ወደ አዲስ አበባ የገቡት ከፍተኛ መኮንኖች ጀነራል ጎሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉሰ መሆናቸውም ተገልጿል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ